ሰላም ውድና የተከበራችሁ የኢትዮጵያን በሙሉ ኦርቶዶክስ እምነት ተከታዮች ኤርትራውያን ኢትዮጵያን ዓለም ላይ ያላችሁ በሙሉ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ለ2018 የጥምቀት በዓል እንኳን በሰላም አደረሳችሁ። በትላንትናው ዕለት በከተራ በዓል እንግዲህ በጣም በሚያሳዝን ሁኔታ በኩየ ፈቼ ከተማ 4 ወጣቶች ህይወታቸው አልፏል። በሰረገላ ይዘው እየዞሩ እዛ ላይ ባለው በመብራት አደጋ ህይወታቸው አልፏል። ነፍሳቸው በአጸደ ገነት ትረፍ። በጣም አዝነናል። እግዚአብሔር አምላክ በሰላም ያሳርፋቸው። መታደል ነው ሞት ለማይቀር እንዲህ መልካም ስራ እየሰራንና መልካም ቦታ ላይ የጽድቅ ቦታ ላይ ህይወታችን ቢያልፍ እንደ ሞትን አይቆጠርም ብዬ ነው ማስበው። እኔ ለቤተሰብ መጽናናትን ያድልልን፣ እነሱም ነፍሳቸው በሰላም ትረፍ እላለሁ። እንዲሁም ወንድማችን አዶናይ እና ጃኒ በጎንደር ከተማ ላይ እንግዲህ ያልተጠበቀ አቀባበል ተደርጎላቸዋል። ያልጠበቁት ነገር ገጠማቸው በደስታ ማለት ነው። ጎንደር እንዲናት ወይ እስኪሉ እስኪገረሙ እስኪደነቁ ድረስ ለመጀመሪያ ጊዜ ነበረ ጎንደር ጥምቀት ላይ ያከበሩት ማለት ነው። ያውም ደስ በሚል አቀባበል እንግዲህ የሚዬ ጎንደር ማለት ነው እጇን ዘርግታ ተቀብላቸዋለች። ደስ በሚል ሁኔታ ማለት ነው። በስደት ያላችሁም እንግዲህ ሀገራችን ላይ ሁሌ በየአመቱ ለዛሬ አመት ሀገር ያስገባን እንላለን። እግዚአብሔር በፈቀደ ሰዓት እንግዲህ ጥምቀትን የምናከብር ያድርገን እግዚአብሔር አምላክ ሁላችንንም እላለሁ። እጅግ አሳዛኝ ለሞቱት ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። በዓሉን እንግዲህ የሰላም የደስታ የፍቅር ያድርግልን። እንዲሁም ዶክተር አብይ ጎንደር ተገኝተዋሉ። የተለያዩ ሰዎች በጎንደር ከተማ ጥምቀትን ሲያከብሩ እያየን ይገኛል ማለት ነው። እንዲሁም ዶክተር አብይ ከዝናሽ ታያቸው ጋር በጎንደር ከተማ እንደተገኙ እየተነገረ በቪዲዮም እየተላለፈን ያለ ጎንደር ላይ ጥምቀትን ለማክበር ሄደዋል። የተለያዩ ከዓለም አገር የመጡ እንግዲህ ጥምቀትን በዓል በጣም በድምቀት በተለይ በጎንደር ላይ እየታየ ይገኛል። ከአዶናይና ጃኒ ጀምሮ እንግዲህ ጠቅላይ ሚኒስትርን ጀምሮ የተለያዩ ከዓለም ሀገራት ላይ እየተጓዙ ይገኛሉ ማለት ነው። መልካም በዓል ይሁንልን። በዓሉን የሰላም የደስታ ያድርግልን ማለት ነው። ኦርቶዶክስ ተዋህዶ ለዘላለም ትኑር። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። የሰላም እንዲያደርግልን ሁላችንም ምኞታችን ነው። መጨረሻው ይመርና በሰላም ታቦቱም ወደ ያገሩ ይመለስ፣ ወደ የቦታው ወደ የደብሩ እንዲመለስ ሁላችንም ጸሎታችንን ነው። እግዚአብሔር አምላክ በሰላም አውጥቶ በሰላም ያስገባ። እንግዲህ ሚካኤል ነገ ሚካኤል ነው። የሚካኤል ታቦት እንደማይገባ ታውቃላችሁ። ነገ ነው የሚገባ ሚካኤል ባለበት ቦታ። ሌሎች ግን ዛሬ ይገባሉ በየቤታቸው በየደብራቸው ማለት ነው። እግዚአብሔር አምላክ የሰላም ያድርግልን። ጥምቀቱን ለሀገራችን ሰላም ያውርድልን። 2018 የጥምቀት በዓል እግዚአብሔር አምላክ ክፉ መንፈስ ያለባቸውን በዚህ ጥምቀት ጥምቅ ቀርበው ከላያቸው ላይ ያንሳልን ብለን እንለምናለን። ምክንያቱም ሀገራችን ላይ እየበጠበጠ ያለ መንፈስ ስላለ እግዚአብሔር አምላክ ሰላሙን እንዲያወርድልን ምኞታችን ጸሎታችን ነው። ጎንደር እምዬ ጎንደር እንግዲህ የእንግዶች መቀበያ የኢትዮጵያ እምብርት ናት ማለት ነው። እንዳያችኋት በጣም ህዝቡ ደስ በሚል ሁኔታ ጎንደር ላይ የሚታየው ከየትኛውም ዓለም ላይ የበለጠ የጎንደር ጥምቀት ይበልጣል ማለት ነው። 44ቱ ታቦት የሚወጡበት ብሔር ብሔረሰቦች ከየአሉበት አቅጣጫ ጎንደር ላይ ለማክበር የሚሰበሰቡበት ነው። የጎንደር ህዝብን ፍቅር ነው፣ አገርን ፍቅር ነው። 44ቱ ታቦት ያሉበት የእምነት ከተማ እውነተኛዋን ኢትዮጵያን የምናይበት እንግዲህ ጎንደር ላይ ነው። ከባንዲራዋ ጀምሮ ትክክለኛ ኢትዮጵያ አለች የምትባለው እውነተኛዋ ኢትዮጵያ ጎንደር እንደዚያ ሸብርቃ ኢትዮጵያ በሚባለው ባንዲራ ብቻ ትታያለች ማለት ነው። ደስ በሚል ሁኔታ ማለት ነው። እግዚአብሔር አምላክ ሀገራችን ሰላም ያምጣልን። እንኳን አደረሳችሁ በሙላው ዓለም ላይ ላላችሁ እና አዶናይም እንኳን ደስ አላችሁ። ጎንደርን እንግዲህ በፍቅር እንደተቀበለቻችሁ በፍቅር ተመልሳችሁ ጎንደር
ወደ የሀገራችሁ በሰላም ገቡ ማለት ነው። እንግዶች ከየአካባቢው የመጣችሁ ሀገራችንን በሰላምና በደስታ በፍቅር እንደምትመለሱ ተስፋ እናደርጋለን። እግዚአብሔር አምላክ ሰላሙን ያብዛለን። ሁላችሁም ሰላሙን እንኳን አደረሳችሁ። መልካም የጥምቀት በዓል በድጋሚ ለሞቱት ነፍስ ይማር፣ ላሉት እግዚአብሔር አምላክ ሰላሙን ያውርድልን፣ ለቤተሰብ መጽናናትን ያድልልን። አረብ ሀገርና መዳም ቤት እየሰራሽ ደውሎ እንኳን አደረሰሽ ያለሽ ሰው ካለ አንቺ በጣም እድለኛ ነሽ። መደወል አይደለም ቴክስት የላከልሽ ሰው ካለ አንቺ በጣም እድለኛ ነሽ። ዘመዶቹን እርሷቸው። ወንድም፣ እህት፣ ጓደኛ ደውሎ ወይ ቴክስት ልኮልሽ እንኳን አደረሰሽ ካሉሽ አንቺ በጣም እድለኛ ነሽ። በጣም እናት አባት አጥቼ አይደለም አሉ፣ እህቶች ወንድሞችም አሉኝ አጥቼ አይደለም፣ ጓደኞችም አሉ። ግን እኔ ካልፈለግኳቸው አይፈልጉኝ። በህይወት መኖር ይሄ ነኝ ደውዬ ማስታወሳቸው ሁሉ ነው። ግን አገር ቤት የሆነ ነገር ቢደርስ ወንድምሽ ከሰው ጋር ተጣልቶ እስር ቤት ቢገባ ቅድሚያ የሚደወለው አንቺ ጋር ነው። ቤተሰቦችሽ ብቻ አይደለም፣ ከጎረቤት የሆነ ችግር ቢፈጠር ቅድሚያ የሚደወለው አንቺ ጋር ነው። በዓል ሲደርስ ግን እንኳን አደረሰሽ እንኳን ለዛሬ ቀን አበቃሽ ብሎ ቴክስት የሚልክልሽ ሰው የለም። ደርሻለሁ ያልፋል። ይሄ ቀን እንደሚያልፍም አውቃለሁ። ግን በጣም ያማል። እኔ ብቻ ነው ወይስ እንደኔ ያለ? እቺ እህታችን ከተናገረችው አነጋገር ላይ የሁላችንም ነው፣ ማንም ቢሆን ማለት ነው። ኢትዮጵያ ያሉ ሰዎች ሁላችንም እንኳን አደረሳችሁ ሲጀመር አይሉንም። በአንቺ ብቻ አዲስ አይደለም፣ አይዞሽ እህቴ አይክፋሽ ማለት ነው። እኛ ነን ዓመት በዓል ሲመጣ ምን አዘጋጃችሁ፣ ምን ልብስ ገዛችሁ፣ ምን በግ ምን ዶሮ እያልን ምን ደውል እንጂ እነሱ ሲጀመር መቼ አስታውሰውን መፈጠራችን ነው ስለኛ አደረሳችሁ አላደረሳችሁ የሚሉን ማለት ነው። እነሱ ብር ኢትዮጵያ ያሉ ሰዎች ማለት ነው፣ የትኛውም ቤተሰብ ቢሆን ማንም ቢሆን ማለት ነው፣ ገንዘብ እንትን ሲላቸው ብቻ እኛን የሚፈልጉት፣ ገንዘብ ሲያጥራቸው የገንዘብ ፍላጎት የሆነ ችግር ሲገጥማቸው በዛን ሰዓት ላይ 1001 ጊዜ ይደውላሉ፣ 1001 ጊዜ ሪከርድ ያደርጋሉ። ካላነሳችሁ ራሱ ቶሎ በይ ደውዪልኝ እፈልግሻለሁ የሚል መልዕክት ነው የሚያስተላልፉት። ግን እኛ የሆነ ነገር ከሆነ በኋላ እኛ ከሰጠናቸው በኋላ የሚፈልጉትን ካገኙ ለምነናቸው ራሱ ስልክ ላይ አይገቡም። እኛ በህልም አይተን ምን ሆነው ነው ምን ገጠማቸው ምን እኛ ስናለቅስ እነሱ ዞር ብለው አያዩም ሲጀመር ማለት ነው። እና አዲስ ነገር አይደለም፣ ለአንቺ ብቻ አይደለም ማለት ነው። ሁላችንንም ተብለን አናቅም። ለአንቺ አዲስ ሆኖብሽ እንዳታለቅሽ እህቴ ማለት ነው። ሁሉም የመዳም ቅመም እንኳን አደረሳችሁ ብሎ የትኛውን ቤተሰብ የሚደውልለት ወይ ደግሞ ቴክስት የሚጽፍለት የለም። ይሄ አዲስ ነገር አይደለም ማለት ነው። እና አይድነቅሽ አይግረምሽ እላለሁ። ብርቃችን አይደለም ለእኛ ማለት ነው። አደረሳችሁ አላደረሳችሁ ማለት ያው ስለለመድ ነው። ድንገት አንቺ አዲስ የመጣሽ ልትሆኚ ትችያለሽ። እና እኛ ቆየን እኮ ይህን ነገር ከረሳ ነው። እና አይድነቅሽ እላለሁ። ሰምተሻል?